አቦሳንጆ የትግራይ ግጭትም አወሳስበውታል በሚል ተነቀፉ። ሰላም እንደሙላችኋል ክብራትና ክብራን የተፎከስ ቤተሰቦች የዕለቱን ዜና ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ለቪዲዮአችን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። አቦሳንጆ የትግራይን ግጭት አወሳስበውታል በሚል ተነቅፈዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ሰሞኑን ተባብሶ እንደቀጠለ የተገለጸው ውጥረት በተመለከተ የፕሪቶሪያው ግጭት በዘላቂነት የማቆም ሰላም ስምምነት በዋነኝነት ከመራው የአፍሪካ ህብረት በኩል እስካሁን የወጣ መግለጫ ይሁን የተሰጠ አስተያየት አለመኖሩ ተገልጿል። ከዚህ ጋር ተያይዞ የኢትዮጵያ ፌዴራል መንግስትና ህወሓት በድጋሚ ወደ ግጭት በመመለሳቸው አካባቢው ላይ የጦርነት ዳመና ማንዣበቡ ሁለቱ ወገኖች በፕሪቶሪያ ላይ የአስማማው የአፍሪካ ህብረት ልዑክ የመሩት የቀድሞ ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ችግሩ በአግባቡ እንዲፈታም አላደረጉም የሚል ወቀሳ እየቀረበባቸው ይገኛል። በድጋሚ ያገረሸው የሰሜን ኢትዮጵያ ውጥረት የፕሪቶሪያው ስምምነት የሚያፈራረሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የአፍሪካ ህብረት የኮሚሽን ለአፍሪካ ቀንድ ሰላም መረጋጋት የሚያደርገው ጥረትም እንደሚደግፉ በድጋሚ ከተሾሙበት ጊዜ ጋርም ተጋጣጥመዋል። የኦባሳንጆ ሁለተኛ ዙር ሹመት ይፋ የተደረገው ባለፈው ወር አጋማሽ ነበረ። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት የገቡበት ውዝግብ መባባስ እንጂ ሁነኛ መፍትሄ አላገኘም ተብሏል። ህወሓት ባለፈው ቅዳሜ ባወጣው መግለጫም የኢትዮጵያ ጦር ኃይል ሸራሮ አካባቢ የሰፈረ የትግራይ ኃይል በሰው አልባ አውሮፕላን ድሮን ደብድቧል በማለትም የፌዴራል መንግስት ወቅሷል። ህወሓት እርምጃው የፕሪቶሪያው ስምምነት የጣሰ ነው በማለትም አውግዞታል። ሁለቱን ወገኖች ፕሪቶሪያው ላይ ያስማማው የአፍሪካ ህብረት የተካረረ የመጣው ውዝግብ ለማርገብ ፈጣን እርምጃ ለመውሰዱንም እያጠያየቀ ነው። የኦባሳንጆ ቀደም ሲል የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ በመሆን አገልግለዋል። ኃላፊነታቸው ለአፍሪካ ቀንድ ቢሆንም ዋና ስራቸው በሰሜን ኢትዮጵያ የተከሰተው ግጭትን መሸምገል ነበር። የፕሪቶሪያው ግጭት በዘላቂነት የማቆም ሰላም ስምምነት ሲፈረም የአፍሪካ ህብረት መወከል ዋነኛ አደራዳሪ ሆነው ሰርተዋል። አሁን የተሾሙበት ጊዜም በትግራይ ክልል ካለው ወቅታዊ ጋርም ተገጣጥሟል። በእንግሊዝኛው ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዙስ ኦኬሎ በቅርቡ ለዶይቼ ቬለ እንደገለጹት የኦባሳንጆ ሁለተኛ ሹመት ስለመጀመሪያው ጥያቄም የሚያስነሳ ነው ብለዋል። የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ሳይተገበር በአካባቢው ያለው ጸጥታ ጉዳይም እልባት ሳያገኝ የመጀመሪያው ኃላፊነታቸው እንዴት ሊያጠናቅ እንደቻለም ይጠይቃል። ሞዞስ ኦኬሎ አክለውም እንደተናገሩት አደራዳሪ ኦሉሴጉን ኦባሳንጆ በመጀመሪያው ሹመታቸው ወቅትም የተሰጣቸው ኃላፊነት የኢትዮጵያ መንግስትና ህወሓት ልዩነታቸውን እንዲፈቱ መደገፍ ነበር። እንደሚገባኝ ከሆነም እነዚህ ልዩነቶች ቀጥለዋል። ሌላ ዙር ግጭትም ሊነሳ እንደሚችል ምልክቶች አሉ ሲል አስታውቋል። ጥያቄ የሚሆነው የኦባሳንጆ መጀመሪያ ስራ የተጠናቀቀው መቼ ነው? ሁለተኛው ሹመታቸውም የተጀመረው ያለው ቀውስ መቼ ነው የሚል ነው። በመጀመሪያው ኃላፊነታቸው ወቅትም ያልተጠናቀቀ ስራ በመኖሩ ምክንያትም አሁን የሚታየው ጦርነት ፍጥጫ ሊከሰት መቻሉ ሞዞስ ኦኬሎ አመላክቷል። ይህ ደግሞ ኦባሳንጆ በመጀመሪያው ኃላፊነታቸው ምን ያህል ውጤታማ ነበሩ፣ በዚህኛው ዙር ኃላፊነታቸውስ ምን ያህል ውጤታማ ይሆናሉ የሚል ጥያቄ ያስነሳል በማለትም አብራርተዋል። ከትግራይ ጦርነት በፊት ከፌዴራል መንግስት እውቅና ባልሰጠው ህገወጥ ባለው ምርጫ ተቋቁሞ በነበረው የክልሉ ምክር ቤት ህወሓት ወደ ስራ መልሶ ከፕሪቶሪያው ስምምነት ውጭ ጊዜያዊ አስተዳደሩን በትኖ ራሱን የትግራይ ገዢ አድርጎም እየሰራ ይገኛል። ህወሓት ራሱን በህገወጥ አካሄድ ወደ ስልጣን ከመለሰበት ጊዜ አንስቶም ለጦርነት የተዘጋጀ መሆኑ ጉዳዩ በቅርበት የሚከታተሉ አካላት ይናገራሉ። ህወሓትን እንቅስቃሴ የሚመለከተው ሰው በድጋሚ ጦርነት እንደሚነሳ በእርግጠኝነት ይናገራል። በአሁኑ ወቅትም ትግራይ ውስጥም ከፍተኛ ወታደራዊ ዝግጅት እየተደረገ መሆኑ ከክልሉ ያገኘነው መረጃ ያመላክታል። የቀድሞ ጦርነት በድርድር አስቁመናል የሚሉት አፍሪካ ህብረት ተወካዮች አሁን ከበፊቱ የባሰ አውዳሚ ጦርነት እየመጣ መሆኑ ያዩ ምንም እየተናገሩ አይደለም። ህወሓት በበኩሉ ክተት አዋጅ አውጇል። ወጣቶች ለውትድርና እየመለመለ ይገኛል። በጦርነት ለመሳተፍ ፈቃደኛ ያልሆኑት ደግሞ በአፈሳ እየወሰዳቸው መሆኑ ታውቋል። ወታደራዊ ምልመላ የግዳጅ አፈሳው መቃወም ሆነ መተቸት እንደማይቻል ለህዝቡ ተነግሮታል። መልሶ ተቋቁሞ የክልሉ ምክር ቤት ህግ አርቃቂ ቋሚ ኮሚቴ የተዘጋጀው የተባለው አዲስ ረቂቅ አዋጅም ወታደራዊ ምልመላ ህጋዊ ግዴታ የሚያደርጉና ምልመላውን ያዳክማሉ፣ የቅስቀሳ ጥረቶች ይተቻሉ ወይም ለክልሉ ሰላም ደህንነት ጎጂ ናቸው የተባሉ መረጃዎች የሚያሰራጫሉ ተብለው በተጠረጠሩ ግለሰቦች የመገናኛ ብዙሃን ድርጅቶች ላይ ጠንካራ ቅጣቶች የሚጥሉም ድንጋጌ ወጥቷል። ክተት፣ ምልመላ እና ጦርነት ጊዜ አስተዳደር ህጋዊ ማዕቀብ ለማስያዝ የቀረበው ይህ ረቂቅ ህግ በምልመላ ወቅትም የሲቪሉ በነጻ ተቋማት ላይ በመገናኛ ብዙሃን እንቅስቃሴ ላይ ለባለስልጣናት ሰፊ ስልጣን የሚሰጡ ተከታታይ ድንጋጌዎችም አካቷል። የረቂቁ ዋነኛ ማዕከል ለክተት የተጠረጠሩ ዜጎችም የምልመላ ትዕዛዞችን ማክበር እንዳለባቸው የሚደነገው ግዴታ ረቂቁ ህጉ ወታደራዊ አገልግሎቶች የሚያመልጡ ሲጠሩ ሪፖርት የማያደርጉ ሌሎች ከምልመላ እንዲያመልጡ የረዱ ወይም በሌላ በኩል ምልመላ ጥረቶች የሚያስተጓጉሉ ግለሰቦች ላይ
ስለሚጣለው ቅጣቶችም ዘርዝሯል። አንዱ ረቂቅ ድንጋጌ እንደሚያስረዳው የጦሩ ኃይሉ ወይም የምልመላ መዋቅሩ አባላት የሚያዳክሙ፣ የሚያስፈራሩ ወይም ሆን ብለው የተሳሳተ መረጃ የሚሰጡ ወይም አገልግሎታቸው እንዲተው ወይም የመሳሪያ እንዲያስረክቡ የሚያበረታቱ ግለሰቦች እንደ ጥፋት ክብደት እስከ 25 ዓመታት የሚደርስ ጽኑ እስራትም ሊቀጡ ይችላሉ። ህወሓት በበኩሉ የዚህን ያህል ዝግጅት ቢያደርግም የክልሉ ፌዴራል መንግስት በኩል የተለየ ሰራዊት እንቅስቃሴ የሆነ ጦርነት ዝግጅት አልታየም። የአፍሪካ ህብረት አፍንጫው ስር የሚካሄደው ጦርነት ዝግጅት ውጥረት አይቶ እንደላየ መሆኑ ጥረቱ አባብሶታል ተብሏል። ክቡራትና ክቡራን የፎክስ ቤተሰቦች የዕለቱ ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።